ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ዓርብ ሰኔ 12 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የመጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን የደሞዝ ክፍያ መዘግየቱን በተመለከተ የፌዴራል መንግስት መፍትሄ እንዲሰጠው የትግራይ መምህራን ማህበር መጠየቁን፣ ከቀረቡት 2000 አጀንዳዎች ውስጥ ለምክክር የቀረቡት 10 አጀንዳዎች ብቻ መሆናቸውን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ መግለጻቸውን፣ የሰራተኞች ሰው ሰራሽ አስተውሎት AI አጠቃቀም ለተቋማት ምስጢራዊ መውጣት ስጋት መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ማሳወቁን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። የደሞዝ ክፍያ መዘግየትን በተመለከተ የፌዴራል መንግስት መፍትሄ እንዲሰጠው የትግራይ መምህራን ማህበር ጠየቀም። የትግራይ መምህራን ማህበር በክልሉ የመምህራን ደሞዝ ክፍያ መዘግየትን ተከትሎ በርካታ መምህራንና ቤተሰቦቻቸው ለከፋ ችግር መጋለጣቸውን አሳውቋል። በመሆኑም የኢትዮጵያ መምህራን ማህበር ጣልቃ እንዲገባና ለጉዳዩ እልባት እንዲፈልግ ጥሪ አቅርቧል። የትግራይ መምህራን ማህበር ፕሬዝዳንት ንግስቲ ጋረድ በክልሉ የሚገኙ መምህራን የደሞዝ ክፍያ እንዲፈጸምላቸው በጽሑፍ ጥያቄዎችና በሰላማዊ ሰልፎች አማካኝነት በተደጋጋሚ መጠየቃቸውንና መፍትሄም አለማግኘታቸውን አንስተዋል። የደሞዝ ክፍያ መዘግየት መቀጠሉ በመምህራን ላይ አስከፊ መዘዝ አምጥቷል ያሉት ፕሬዝዳንቷ በርካታ መምህራን ከጦርነቱ ማገገም ካልቻለው የክልሉ ነባራዊ ሁኔታ ጋር ተዳምሮ መሰረታዊ የዕለት ተዕለት የኑሮ ጥያቄያቸውን ለመሸፈን እየተቸገሩ መሆኑን አስረድተዋል። ማህበሩ የኢትዮጵያ መምህራን ማህበር ከፌዴራል መንግስትና ከሌሎች የሚመለከታቸው አካላት ጋር በመወያየት ለቀውሱ መፍትሄ እንዲፈልግና መምህራን ውዝፍ ደሞዛቸውን እንዲያገኙ የበኩሉን ጥረት እንዲያደርግ ጥሪ አቅርቧል። የህወሓት ቡድን ከፌዴራል መንግስት ሲላክለት የነበረውን በጀት ለጦርነት ለሚያደርገው ዝግጅት እያዋለ መሆኑን የፌዴራል መንግስቱን ጨምሮ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችና ጋዜጠኞች ሲገልጹ እንደነበር ይታወሳል። ከዚያም በተጨማሪ መምህራንን ጨምሮ የሰራተኞችን ደሞዝ ሙሉ በሙሉ ከማቋረጥ ጀምሮ በከፊል በግዳጅ እስከ መቁረጥ የደረሰ እርምጃ ሲወስድ መቆየቱን መሰረታቸውን በትግራይ ያደረጉ የፖለቲካ ፓርቲዎች በመግለጫ ሲከሱ እንደነበርም አይዘነጋም። ከቀረቡት 2000 አጀንዳዎች ውስጥ ለምክክር የቀረቡት 10 አጀንዳዎች ብቻ መሆናቸውን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ባለፉት ዓመታት ሀገራዊ ምክክር ለማሰናዳት ሲንቀሳቀስ የከረመው የሀገራዊ ምክክር ኮሚሽን ዋናውን የምክክር ጉባኤውን ሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚጀምር መግለጹ ይታወሳል። ኮሚሽኑ በሚቀጥሉት ወራት ጀምሮ በሚያካሂደው ጉባኤ ላይ 4000 ተወካዮችን እንደሚቀበልና ለዚህም በቂ ዝግጅት ማድረጉን አስታውቋል። ይህንንም ተከትሎ ኮሚሽኑ ለአንድ ሳምንት የሚቆይ ለዋናው የምክክር ጉባኤ የሚሆኑ 192 የአመካካሪዎች ስልጠና በትናንትናው ዕለት ተጀምሯል። እነዚህ 4000 ተሳታፊዎች በ500 ቦታዎች ተከፋፍለውና በ8 ትልልቅ ጉባኤዎች ላይ ተደራጅተው ለምክክር የሚዘጋጁበትን ሂደት የማመቻቸትና የማቀላጠፍ ስራ የሚሰሩበትም አሁን ስልጠና ላይ ያሉት 192ቱ አመቻቾች መሆናቸውን የሀገራዊ ምክክር ኮሚሽነር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለፋና ተናግረዋል። እነኚህ አመካካሪዎች ከመላው ኢትዮጵያ ነው የመረጥናቸው። ማለት በእውቀታቸው ባላቸው የትምህርት ትጥቅ በሱ ብቻ ሳይሆን በህብረተሰቡ ዘንድ ያላቸው ተቀባይነት እና ከሁሉም በላይ ደግሞ ጊዜያቸውን ለዚህ ሀገራዊ ምክክር ትልቅ ሀገራዊ ፕሮግራም ለመስጠት ያላቸው ሙሉ ፈቃደኝነትንም ያጠቃለለ ነው የሚሆነው። በዚህ መሰረት ከመላው ሀገራችን ክፍሎች ወደ 192 የሚሆኑ አመካካሪዎች ወይም ፋሲሊቴተርስ ተመርጠው አሁን እንደሰማሁት ወደ 170 ገደማ ፋሲሊቴተርስ ለዚህ ለስልጠና ተዘጋጅተዋል። እነኚህ ከመላው ኢትዮጵያ ከመላው ሀገራችን የመጡ አመካካሪዎች ከአሁን በፊት ለ3 ቀን አዳማ ላይ መጥተው የዚህ ኢንሃውስ ወይም ደግሞ የሀገር ውስጥ በእኛ ማለት ነው የግንዛቤ ማስጨበጫ ስልጠና ተሰጥቷቸዋል። ፕሮፌሰር መስፍን አርአያ አክለውም ከህብረተሰቡ የቀረቡት አጀንዳዎች እጅግ ሰፊና ከ2000 በላይ በመሆናቸው ለምክክር የሚቀርቡት
በጥንቃቄ የተመረጡ 10 አጀንዳዎች ገደማ ብቻ መሆናቸውን ገልጸዋል። በሐምሌው ሀገራዊ ጉባኤ ላይ የሚቀርቡት እነዚህ 10 አጀንዳዎች አለመግባባትን የፈጠሩ፣ ለጦርነትና ለግጭት የገፋፉ እንዲሁም የግድ መግባባት ሊደረስባቸው የሚገቡ እንደሆኑም ገልጸዋል። የምክክር ሂደቱ ከታች ጀምሮ እስከ ላይ እስኪደርስ ድረስ እንደምታስቡት ወገኖቻችን ይዘው የሚመጡት ያቀረቧቸው አጀንዳዎች በጣም ሰፊ ናቸው። ከነኛ ወደ 2000 ገደማ ከሚሆኑ አጀንዳዎቻቸው ተመርጠው እጅግ መሰረታዊ የሆኑ በወቅቱ ወደ መግባባት ልንደርስባቸው የሚገባ ከ10 ያልበለጡ አጀንዳዎች ነው የሚሆኑት። ስለዚህ እነኚህ ከ10 ያልበለጡ አጀንዳዎች ላይ ወገኖቻችን ወደ አጀንዳዎቹ ሲመጡ እንግዲህ ሀገራዊ ስለሆኑ ላለመግባባት አንዳንዶቹ ባለመግባባት ምክንያት ወደ ግጭት የወሰዱን፣ አንዳንዶቹ ደግሞ በሚያሳዝን ሁኔታ ወደ ጦርነትም ያስገቡን ጭምር ሊሆኑ ስለሚችሉ ከስሜታዊነት በየደረጃው እየተላቀቅን ሄደን በምክንያታዊነት በሚገባ ተመካክረን ወደ መግባባት ላይ እንድንደርስ ማድረግ ነው። ስለዚህ ይህንን ነው እንግዲህ የዛሬዎቹ አመካካሪዎች ይህንን ሂደት ነው የሚያሳልጡትና ስለዚህ ይህን ስብሰባ እንግዲህ በቀጣይነት የምንሄድበት ይሆናል። የቀረቡት አጀንዳዎች እጅግ ሰፊ በመሆናቸው ምክንያት በጥንቃቄ የተመረጡ መሆናቸውን ጠቁመው አብዛኛዎቹ በማንነትና በድንበር ወሰን ላይ ያተኮሩ እንዲሁም በኢትዮጵያ ሀገረ መንግስት ምስረታና ግንባታ ሂደት ውስጥ ሲከማቹ የመጡ መሆናቸውን አብራርተዋል። በዚህም ምክንያት የምክክሩ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸውን እንደማይቀር የጠቆሙት ፕሮፌሰር መስፍን የምክክሩ ዋና መዳረሻ ከስሜታዊነት በየደረጃው እየተላቀቅን በመሄድ በምክንያታዊነት ላይ ተመስርተን በመወያየት ወደ መግባባት መድረስ ነው ብለዋል። የሰራተኞች ሰው ሰራሽ አስተውሎት ኤአይ አጠቃቀም ለተቋማት ምስጢራዊ መውጣት ስጋት መሆናቸውን የኢንፎርሜሽን መረብ ደህንነት አስተዳደር ገለጸ። ሰራተኞች ስራቸውን በፍጥነት ለማከናወን በማሰብ የተቋማትን ምስጢራዊ መረጃዎች ወደ ሰው ሰራሽ አስተውሎት ኤአይ መተግበሪያዎች የሚጭኑበት መጠን ባለፈ 1 ዓመት ውስጥ ብቻ በ93 በመቶ መጨመሩን አዲስ ጥናት ማመላከቱን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። የሰራተኞች ሰው ሰራሽ አስተውሎት ኤአይ አጠቃቀም ተቋማትን ለመረጃ ምንተፋዎች በማጋለጥ ለመረጃ ብዝበዛ እንደሚዳርግ ተናግሯል። ባለፈው 1 ዓመት ውስጥ ብቻ ከፍተኛ መጠን ያላቸው መረጃዎች ወደ ሰው ሰራሽ አስተውሎት ኤአይ መተግበሪያዎች መጫናቸውን አንድ ጥናት አመላክቷል ያለው አስተዳደሩ ለዚህም ጭማሪ ሰራተኞች በስፋት የሚጠቀሟቸው ግራመርሊ 38 በመቶ እንዲሁም ቻት ጂፒቲ 21 በመቶ ድርሻ በመውሰድ ዋናዎቹ ምክንያቶች መሆናቸውን ገልጿል። ሰራተኞች ወደ መተግበሪያዎቹ ከላኳቸው ምስጢራዊ መረጃዎች መካከል የተቋማቱ የፋይናንስ ሰነዶች፣ የግለሰቦች የግል መረጃዎችና የኮምፒውተር ሶፍትዌር ኮዶች እንደሚገኙበት ታውቋል። ጥናቱ እንደሚለው ሰራተኞች ይህንን የሚያደርጉት በክፉ ሐሳብ ተነሳስተው ሳይሆን ስራቸውን ለማቀላጠፍ አስበው ቢሆንም ሳያውቁት ግን የተቋማቸውን ምስጢር ለአደጋ እየዳረጉ መሆኑን ገልጿል። ይህንን አደጋ ለመከላከል ተቋማት ሰራተኞቻቸው ምን አይነት የሰው ሰራሽ አስተውሎት መተግበሪያዎችን እንደሚጠቀሙ በቅርበት መከታተልና ምስጢራዊ መረጃዎች ከተቋማት ወጥተው ወደ ሰው ሰራሽ አስተውሎት እንዳይጫኑ የሚያደርግ የመከላከያ ስርዓት መዘርጋት እንዳለባቸው ከኢንፎርሜሽን መረብ ደህንነት አስተዳደር ድረገጽ ያገኘነው መረጃም ያመላክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የህወሓት ቡድን ተጠያቂ ያደረገ ነው ሲሉ አቶ ጌታቸው ረዳ መናገራቸውን በደቡብ አፍሪካ የስደተኞች ጠል ቡድን መሪዎች ቤት ለቤት እየዞሩ ማስፈራራት በመጀመራቸው በሀገሪቱ የሚኖሩ ኢትዮጵያውያን ስጋት ላይ መሆናቸውን መግለጻቸውን ጨምሮ ሌሎች ዜናዎችን ደግሞ ዘነበሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የህወሓትን ቡድን ተጠያቂ ያደረገ ነው ሲሉ አቶ ጌታቸው ረዳ ተናገሩ። በህወሓት አመራሮችና ቤተሰቦቻቸው ላይ የተጣለው የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ረዳ ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ እገዳው ከዚህ ጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ ይተባበራሉ ተብለው ለሚጠረጠሩ እንደ ሻዕቢያ መሪ
መሪ ኢሳያስ አፈወርቂ መንግስት ላሉ የውጭ አካላትም የተላለፈ ግልጽ ማስጠንቀቂያ ነው በማለት ተናግረዋል። የእርምጃው ትልቅነት በቪዛ መከልከሉ ላይ አይደለም ያሉት አማካሪ ሚኒስትሩ ይልቁንም ዋሽንግተን በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ተጠያቂነቱን ሙሉ በሙሉ በደብረጽዮን ገብረ ሚካኤል በሚመራው ቡድን ላይ ማድረጉ ነው ሲሉ ገልጸዋል። አቶ ጌታቸው አክለውም የቪዛ ገዳው በተለይ ከህወሓት አመራሮች ጋር በቅርብ የሚሰሩና በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆኑ የህወሓት አክራሪ አባላትን ለይቶ ያነጣጠረ መሆኑንም ገልጸዋል። አሜሪካ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየተንቀሳቀሱ በሚገኙ የህወሓት አመራሮችና በቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሏን የአሜሪካ የውጭ ጉዳይ መስሪያ ቤት ትናንት ሰኔ 11 2018 ዓ.ም በሰጠው መግለጫ ማሳወቁን መዘገባችን ይታወቃል። አሜሪካ እርምጃውን የወሰደችው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው ወይም ተባባሪ በሆኑ ግለሰቦች ላይ መሆኑን ተመላክቷል። የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫ በህወሓት አክራሪ አመራሮችና በኢትዮጵያ መንግስት መካከል በቅርቡ እያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፋሳሽ ጦርነት እንዳይቀሰቀስ ከፍተኛ ስጋት ደቅኗል ብሏል። የአዲስ አበባ ከተማ ነዋሪዎች ባሉበት ሆኖ በሞባይል መተግበሪያ የሲቪል ምዝገባና የነዋሪነት አገልግሎት የሚያገኙበት አሰራር ይፋ መደረጉን የሲቪል ምዝገባና የነዋሪነት አገልግሎት አስታወቀ። የመዲናዋ ነዋሪዎች ባሉበት ሆኖ በኦንላይን መተግበሪያ የሲቪል ምዝገባና የነዋሪነት አገልግሎት የሚያገኙበትን አዲስ አሰራር ይፋ መደረጉን የሲቪል ምዝገባና የነዋሪነት አገልግሎት ዛሬ ሰኔ 12 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። በአዲሱ መተግበሪያ ተገልጋዮች መታወቂያቸውን ከፋይዳ ጋር በማስተሳሰር የልደት ሰርተፊኬት ማግኘት የነዋሪነት መታወቂያ ማሳደስን ጨምሮ ሌሎች ሰርተፊኬቶችን ባሉበት ሆኖ መጠየቅና መስተናገድ ይችላሉ ተብሏል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የቴክኖሎጂ ልማት በማሳደግ ለከተማዋ ነዋሪዎች የሚሰጠውን አገልግሎት ምቹ ለማድረግ የሚያስችለውን አገልግሎት በማዘመን ነዋሪዎች ባሉበት ቦታ ሆነው በእጅ ስልካቸው ወይም በኮምፒውተር አገልግሎት መጠየቅ የሚችሉበትና የሚስተናገዱበት የኦንላይን አገልግሎት መስጫ ይፋ አድርጓል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የኦንላይን መተግበሪያው አገልግሎትን በጥራትና በግልጽነት ለመስጠት የሚያስችል መሆኑን ገልጸው ሲስተሙ የእጅ ስልክና ኢንተርኔት ያለው ማንኛውንም አገልግሎት ፈላጊ የከተማው ነዋሪ መጠየቅ የሚያስችልበት ስርዓት መሆኑን ጠቅሰዋል። ዋና ስራ አስኪያጁ አክለውም የኦንላይን መተግበሪያው በከተማው የሚገኙ አቅመ ደካሞችና የአካል ጉዳተኞችን እንግልት የሚያስቀር ነው ያሉ ሲሆን ለተጠያቂነትና ብልሹ አሰራርን በተግባር ያጠፋል ብለዋል። የኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ በበኩላቸው ኤጀንሲው በዘመናዊ መንገድ በፍጥነትና በግልጽነት እየሰራ የሚገኝ ተቋም መሆኑን ጠቅሰው አዲስ የኦንላይን መተግበሪያው የአዲስ አበባ ነዋሪዎች በቤታቸው ሆነው በቀላሉ አገልግሎት ማግኘት የሚያስችል በመሆኑ ጊዜን የሚቆጥብ መሆኑን ተናግረዋል። የኦንላይን መተግበሪያ ሲስተሙ ብልሹ አሰራርን፣ የወረፋ መብዛትና እንግልትን እንዲሁም የመረጃ ጥራት ችግርን የሚያስቀር መሆኑን ዋና ዳይሬክተሩ ገልጸዋል። በደቡብ አፍሪካ የስደተኛ ጠል ቡድን መሪዎች ቤት ለቤት እየዞሩ ማስፈራራት በመጀመራቸው በሀገሪቱ የሚኖሩ ኢትዮጵያውያን ስጋት ላይ መሆናቸውን ተናገሩ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የህይወት መጥፋት፣ የተለያዩ ጥቃቶች እንዲሁም የንብረት ዘረፋ እያጋጠማቸው እንደሆነ በመግለጽ በከፍተኛ ስጋት ውስጥ መሆናቸውን በተደጋጋሚ ጊዜ እየገለጹ ይገኛሉ። በአሁኑ ወቅት ደግሞ የአመፁ መሪዎች እስከ ሰኔ 23 ቀን ድረስ ሀገራችን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በሁሉም አካባቢዎች ከፍተኛ ውጥረት ና ስጋት መንገሱን ነዋሪዎች ተናግረዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በሀገሪቱ ከቅርብ ጊዜ ወዲህ በውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃት ላለፉት ጥቂት ጊዜያት ረገብ ብሎ የነበረ ቢሆንም አሁን ደግሞ ዛቻ፣ ማስፈራሪያ፣ ዝርፊያና ድብደባ በከፍተኛ ሁኔታ እንዳገረሸ ነው የገለጹት። በሀገሪቱ አንዳንድ አካባቢዎች የስደተኛ ጠል ቡድን መሪዎች ቤት ለቤት እየዞሩ ማስፈራራት በመጀመራቸው በሀገሪቱ የሚኖሩ ኢትዮጵያውያን ስጋት ከመቼውም ጊዜ በላይ ከፍ ማለቱን የተነገረው። በአንዳንድ ቦታዎችም ግድያን ጨምሮ ከባድ ዝርፊያና ማስፈራራት አሁንም እየተፈጸመ መሆኑን ነዋሪዎቹ ይናገራሉ። አንዳንድ አፍሪካውያንም ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና አዳራቸውን እያደረጉ እንደሚገኙ ነዋሪዎቹ ጠቁመዋል። የኢፌዴሪ ውጭ ጉዳይ ሚኒስቴር ከዚህ ቀደም በሰጠው መግለጫ ኢትዮጵያ ላይ የሚፈጸመው ጥቃት እንዲቆምና በጥቃት ፈጻሚዎቹ ላይ እርምጃ እንዲወሰድ መጠየቁን፣ የደቡብ አፍሪካ መንግስትም በጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱንም እንደሚያሳውቅ ገልጾ ነበር። የውጭ ጉዳይ ሚኒስቴር በተለይም የኢትዮጵያ መንግስት ይህንኑ ጉዳይ የሚከታተልና ዘላቂ መፍትሄ ለመፈለግ ቡድን አዋቅሮ ወደ ደቡብ አፍሪካ ለመላክ ዝግጅት መጀመሩን መግለጹ አይዘነጋም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖምም በደቡብ አፍሪካ ሌላ ዙር መጤጠል ጥቃት እያገረሸ መሆኑን በመግለጽ ድርጊቱን ማውገዛቸውን መዘገባችን ይታወሳል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ በስዊዘርላንድ ሊካሄድ የነበረው የአሜሪካና የኢራን የሰላም ስምምነት በተራዘመበት በአሁኑ ወቅት ሊባኖስ ውስጥ የሚካሄደው ጦርነት መባባሱ ተገለጸ።
በአሜሪካና በኢራን መካከል ለወራት ሲካሄድ የነበረውን ጦርነት ለማስቆም የሚያስችላቸውን ስምምነት ለመፈረም በጄኔቫ የነበራቸውን ቀጠሮ ሰርዘዋል። በሀገራቱ መካከል ሊፈጸም የነበረው የውል ስምምነት መቋረጡ በታወቀበት በዚህ ወቅት ሊባኖስ ውስጥ በተፈጸመው ጥቃት በርካታ ንጹሐን ዜጎች ሕይወት መቅጠፉን ተገልጿል። በሊባኖስ የሚካሄደው ጦርነት ለሰፊው የአሜሪካና ኢራን ስምምነት ቅድመ ሁኔታ በመሆኑ ይህ የሁከት መባባስ በድርድሩ ላይ ትልቅ ተጽዕኖ ሊኖረው እንደሚችል ተሰምቷል። ዝርዝሩን ደግሞ ዘሩፋኤል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። በስዊዘርላንድ ሊካሄድ የነበረው የአሜሪካና የኢራን የሰላም ስምምነት በተራዘመበት በአሁኑ ወቅት ሊባኖስ ውስጥ የሚካሄደው ጦርነት መባባሱ ተገለጸ። በስዊዘርላንድ ሊካሄድ የታቀዱ የአሜሪካና የኢራን ውይይቶች በሊባኖስ በተቀሰቀሰው ግጭት ምክንያት ተሰርዘዋል። ይህ ሁኔታ በመካከለኛው ምስራቅ ጊዜያዊ ስምምነቱ ወደ ዘላቂ የሰላም ስምምነት የመቀየር ሂደቱን እርግጠኛ ባልሆነ ሁኔታ ውስጥ ከቶታል። በሊባኖስ በተቀሰቀሰው የቅርብ ጊዜ ግጭት 18 ሰዎች በአየር ላይ ጥቃት ሲገደሉ 4 የእስራኤል ወታደሮች ደግሞ በሂዝቦላ ታጣቂዎች ተገድለዋል። በሊባኖስ የሚካሄደው ጦርነት እንዲቆም መደረጉ ለሰፊው የአሜሪካና ኢራን ስምምነት ቅድመ ሁኔታ በመሆኑ ይህ የሁከት መባባስ በድርድሩ ላይ ትልቅ ተጽዕኖ ሊኖረው እንደሚችልም ተሰክቷል። የሂዝቦላ ከፍተኛ የህግ አውጪ አባል እንደገለጹት ኢራን ለቡድኑ እንደነገረችው አጠቃላይ የተኩስ አቁም ስምምነት ሳይደረግ ከአሜሪካ ጋር የሚደረጉ ውይይቶች መቀጠል እንደማይችሉ እንዲሁም እስራኤል ጥቃቷን እንድታቆም የማረጋገጥ ኃላፊነት የአሜሪካ እንደሆነም አስታውቀዋል። እስራኤል የውል አካል ባልሆነችበት በኢራንና በአሜሪካ ፕሬዚዳንቶች በዚህ ሳምንት የተፈረሙ የመግባቢያ ሰነድ የኢራን የኒውክሌር ፕሮግራምና ሌሎች አወዛጋቢ ጉዳዮችን ለወደፊት ውይይት እንዲቆዩ ያደረገ ሲሆን ሁለቱ ወገኖች ዘላቂ ስምምነት ላይ ለመድረስ ወይም ጊዜያዊ ስምምነቱን ለማራዘም የ60 ቀናት ጊዜም አላቸው። በስዊዘርላንድ ሊካሄድ የነበረው የቴክኒክ ውይይት ዝግጅት በከፍተኛ ደረጃ ደርሶ የነበረ ቢሆንም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የመሳተፍ እቅዳቸውን እንደሰረዙ ጉዳዩን የሚያውቁ ሁለት ሰዎች ለሮይተርስ ተናግረዋል። ከዚህ ቀደምም የኢራኑ ዋና ተደራዳሪ መሐመድ ባቀል ቀሊባፍ በውይይቱ ላይ እንደማይገኙ ተሰምቶም ነበር። የስዊዘርላንድ የውጭ ጉዳይ ሚኒስትር በወጣው መግለጫ ውይይቱ መራዘሙን አስታውቆ ስዊዘርላንድ ውይይቱን ለማመቻቸት ዝግጁ እንደሆነችና የቅድመ ዝግጅት ስራዎች እንደሚቀጥሉም ገልጿል። የኢራን መሪዎች በውይይቱ መራዘም ላይ እስካሁን አስተያየትም ሆነ ምላሽም አልሰጡም። የሂዝቦላ የህግ አውጪ አባሉ ግን የኢራንን አቋም በመጥቀስ ተጨማሪ ውይይቶች የተመሰረቱት አጠቃላይ የተኩስ አቁም ስምምነት መኖር ላይ መሆኑን ገልጸዋል። በተጨማሪም የእስራኤል ጥቃት እስካለ ድረስ የሊባኖስ መንግስት ከእስራኤል ጋር ቀጥተኛ ድርድር ማድረግ እንደሌለበትም አሳስበዋል። ጊዜያዊ ስምምነቱ አሜሪካ፣ ኢራንና አጋሮቻቸው በሊባኖስ ጨምሮ በሁሉም ግንባሮች ወታደራዊ እንቅስቃሴዎችን በአስቸኳይና በቋሚነት እንዲያቆሙ ይደነግጋል። ከድርድሩ ውጭ ያለችው እስራኤል እሷ የውሉ አካል አለመሆኗንም ትገልጻለች። በሳምንቱ መጀመሪያ ላይ በሊባኖስ የነበረው ውጥረት ቀንሶ የነበረ ቢሆንም እንደገና ማገርሽቷል። ሊባኖስ የክልሉ ጦርነት አካል የሆነችው ሂዝቦላ በመጋቢት 2 በደቡብ ሊባኖስ እስራኤል ላይ ጥቃት ከከፈተች በኋላ ሲሆን እስራኤልን በምላሹ በቡድኑ ላይ ጥቃት በመክፈት የአገሪቱን ደቡባዊ ክፍልም ወራለች። የሊባኖስ ጤና ሚኒስትር እንዳስታወቀው ከእኩለ ሌሊት ጀምሮ በ11 የደቡባዊ ከተሞች በተፈጸመ ከፍተኛ የአየር ላይ ጥቃት 18 ሰዎችም ተገድለዋል፣ 33 ሰዎች ደግሞ ቆስለዋልም ይላል። የሟች ቁጥርም ሊጨምር እንደሚችልም ሚኒስትሩም አክሎ ገልጾታል። የእስራኤል ወታደራዊ ኃይል በበኩሉ በሊባኖስ በደረሰው ግጭት 4 ወታደሮቹ መገደላቸውንም አረጋግጧል። በደቡብ ሊባኖስ የሚገኙ የሂዝቦላ ታጣቂዎችንና መሰረተ ልማቶችን ኢላማ ማድረጉን የገለጸው ሰራዊቱ ይህ እርምጃ የተወሰደው በኢራን በሚደገፈው ቡድን በተደጋጋሚ የተኩስ አቁም ጥሰቶች ምክንያት እንደሆነም አሳውቋል። የሊባኖሱ ፕሬዝዳንት ጆሴፍ አውን የእስራኤልን ጥቃት ያወገዙ ሲሆን ይህም የሁከት መባባስ አጠቃላይ የተኩስ አቁም ስምምነቱ ላይ ለመድረስ የሚደረገውን ጥረት እንደሚያስተጓጉልም ተናግረዋል። ነገር ግን አንድ ከፍተኛ የአሜሪካ ባለስልጣን ለሮይተርስ እስራኤልና ሂዝቦላ የተኩስ አቁም ስምምነት ላይ ደርሰዋል ሲሉም ገልጸዋል። አክሎም የአሜሪካና የኳታር ተደራዳሪዎች ከኢራን በተገኘ ድጋፍ ስምምነቱ እንዳመቻቹ ገልጸው ዛሬ ቀደም ብሎ ከተካሄደው የተኩስ ልውውጥ በኋላ እስራኤልና ሂዝቦላ በአሁኑ ሰዓት የተኩስ አቁም ላይ መሆናቸውን እንረዳለን ሲሉም ተናግረዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ሀና ፍስሐ እንደሚከተለው ታቀርባችኋለች። አብራችሁን ቆዩ። ለኢትዮጵያ ኢኮኖሚ አሁን ያለው ዋና ስጋት ማክሮ ኢኮኖሚው አይደለም ሲሉ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ተናገሩ። የኢትዮጵያ የኢኮኖሚ ተስፋ ወይም ስጋት የሚመነጨው ከማክሮ ኢኮኖሚ አስተዳደር ሳይሆን ከፖለቲካው መድረክ እንደሆነ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ተናግረዋል። አቶ ማሞ ከቀናት በፊት ቮክስ ዴቭ ከተሰኘ ቻናል ጋር ባደረጉት ቃለ ምልልስ ላይ የኢትዮጵያን ኢኮኖሚ የተመለከተ ምልከታቸውን አጋርተዋል። 10ኛው የብሔራዊ ባንክ ገዢ በመሆን ያገለገሉትና
በስልጣን ዘመናቸው በተተገበሩት የሪፎርም ፕሮግራሞች ላይ ድርሻ የነበራቸው አቶ ማሞ ምህረቱ የዋጋ ግሽበት ከ30 በመቶ አካባቢ ወደ ነጠላ አሃዝ መውረዱን፣ የውጭ ምንዛሬ ክምችት በ6 እጥፍ ማደጉን ገልጸዋል። በተጨማሪም የውጭ ንግድ ገቢ ከሪፎርሙ በፊት ከነበረበት ከ3 እና 4 ቢሊዮን ዶላር በመነሳት በዚህ በጀት ዓመት ወደ 10 ቢሊዮን ዶላር መጠጋቱን በማንሳት የማክሮ ኢኮኖሚ መሰረቱ በአብዛኛው አስተማማኝ ደረጃ ላይ መሆኑን ተናግረዋል። አሁን የጀመርነውን መንገድ እስካላቋረጥን ድረስ ከማክሮ ኢኮኖሚ አስተዳደር አንጻር ስጋት አይገባንም ያሉት የቀድሞ የብሔራዊ ባንክ ገዢ ይልቁንም ዋናው ስጋት ከሀገር ውስጥ የፖለቲካ መረጋጋት፣ ሰላምና ከቀጠናዊ መረጋጋት ጋር እየተያያዘ ነው ሲሉ ገልጸዋል። እነዚህ ጉዳዮች እልባት እስካገኙ ድረስ የሀገሪቱ ተስፋ እጅግ ሰፊ መሆኑንም አቶ ማሞ ጠቁመዋል። በዚሁ ቃለ መጠየቅ ላይ ያነሱት ሌላ ጉዳይ የኢትዮጵያ ማዕከላዊ ባንክ የሪፎርም አጀንዳ የተዘጋጀውና እንቅስቃሴ የተጀመረው ዓለም አቀፍ የፋይናንስ ተቋማት ድጋፍ ከማድረጋቸው ቀድሞ መሆኑን ሲሆን የአይኤምኤፍ ወይም የዓለም ባንክ ፕሮግራም ከመጀመሩ ከ1 ዓመት ተኩል በፊት የራሳችንን የማዕከላዊ ባንክ ስትራቴጂ አዘጋጅተን ነበር ብለዋል። በዚሁ ቃለ መጠይቃቸው አቶ ማሞ ዋናው ነገር የተከናወነው የሪፎርም ትግበራ ብቻ ሳይሆን እንዴት ተከናወነ የሚለው ጭምር እንደሆነ ያብራሩ ሲሆን ዘዴው፣ ዝግጅቱ፣ የነገሮች ቅደም ተከተል፣ አፈጻጸሙና ቅንጅቱ ሁሉ የሪፎርሙ አካል መሆኑን ጠቅሰዋል። በ2017 በጀት ዓመት 72 የመንግስት መስሪያ ቤቶች ከግዢ ህግ ወጪ የ1.2 ቢሊዮን ብር ግዢ መፈጸማቸው በኦዲት ታወቀ። የፌዴራል መንግስት ባወጣው የግዢ አዋጅ መሰረት ምን ያህል መስሪያ ቤቶች በጨረታ መግዛት ለሚገባቸው ገዢዎች ጨረታ ወጥተዋልና የዋጋ ማወዳደሪያ ሰብስበዋል የሚለውን ለማረጋገጥ በተሰራ ኦዲት 72 መስሪያ ቤቶች ከህግ ውጭ ከ1.2 ቢሊዮን ብር በላይ ግዢ መፈጸማቸውን ዋና ኦዲተር መስሪያ ቤቱ አረጋግጧል። ሸገር ሪፖርቱን ዋቢ አድርጎ እንደዘገበው በዚህም በ29 መስሪያ ቤቶች በጨረታ መፈጸም ሲገባቸው ያለ ጨረታ በቀጥታ የ441 ሚሊዮን ብር ግዢ መፈጸማቸው ተረጋግጧል። አንድ መስሪያ ቤት ደግሞ በግልጽ ጨረታ መፈጸም ሲገባው መስፈርቱን ሳያሟላ በውስን ጨረታ የ134.2 ሚሊዮን ብር ጨረታ መፈጸሙን ዋና ኦዲተር ተናግሯል። እንዲሁም በ22 መስሪያ ቤቶች ጨረታ ሳይወጣ በዋጋ ማወዳደሪያ 68.5 ሚሊዮን ብር ግዢ የተፈጸመ ሲሆን በ17 መስሪያ ቤቶች ደግሞ በዋጋ ማወዳደሪያ ግዢ መፈጸም ሲገባቸው 409.6 ሚሊዮን ግዢ ፈጽመዋል። በተጨማሪም 3 መስሪያ ቤቶች ያለ መስፈርት የ11.1 ሚሊዮን ብር ለቀማ ግዢ መፈጸማቸውን ዘገባው ጠቅሷል። 20 መስሪያ ቤቶች ደግሞ ያለ ኤሌክትሮኒክስ የ194.7 ሚሊዮን ብር ግዢ ፈጽመዋል ይላል የዋና ኦዲተር ሪፖርት። በዚህም በጠቅላላው በብር ከ1 ቢሊዮን 259 ሚሊዮን ብር በላይ ከህግ ውጭ ግዢ የተፈጸመ ሲሆን ይህም ደግሞ ከ2016 ዓመት ጋር ሲነጻጸር የ800 ሚሊዮን ብር ጭማሪ አለው። በ2016 በጀት ዓመት ተቋማት ከህግ ውጭ የፈጸሙት የግዢ መጠን 404 ሚሊዮን ነበር። ዋና ኦዲተር መስሪያ ቤት እነዚህ ተቋማት ከህግ ውጭ ግዢ እንደፈጸሙ ማሳሰቡን በሪፖርቱ ጠቅሷል ሲልም ዘገባው አክሏል። አረንጓዴ አሻራ ኢትዮጵያን ከአፍሪካ ሁለተኛዋ የአቮካዶ ምርት ላኪ ሀገር እንድትሆን አስችሏል ሲል የግብርና ሚኒስቴር ገለጸ። በኢትዮጵያ እየተተገበረ ባለው የአረንጓዴ አሻራ መርሃ ግብር አማካኝነት በስፋት እየለማ ያለው የአቮካዶ ምርት ከአፍሪካ ሁለተኛዋ የአቮካዶ ምርት ላኪ ሀገር እንድትሆን ማስቻሉን የግብርና ሚኒስቴር አስታውቋል። በ2018 የአረንጓዴ አሻራ መርሃ ግብር ማስጀመሪያ መድረክ ላይ የግብርና ሚኒስትር አቶ አዲሱ አረጋ በኢትዮጵያ ባለፉት 7 ዓመታት 48 ቢሊዮን ችግኞች ተተክለዋል ማለታቸውን ፕሬስ ድርጅት ዘግቧል። በአረንጓዴ አሻራ ተሳትፎ ከተተከሉት ችግኞች ውስጥም 60 በመቶ የሚሆኑት ለምግብነትና ለገቢ የሚውሉ ናቸው ያሉት ሚኒስትሩ 35 በመቶ የደን ዛፎችና የውበት ችግኞች መሆናቸውን ጠቅሰዋል። በሀገሪቱ እየተከናወነ በሚገኘው የአረንጓዴ አሻራ መርሃ ግብር አማካኝነት እየለማ የሚገኘው ይህ የአቮካዶ ምርትም ኢትዮጵያን ከአፍሪካ ሁለተኛዋ ትልቅ የአቮካዶ ምርት ላኪ ሀገር እንድትሆን ማስቻሉን ገልጸዋል። በብሔራዊ የአቮካዶ ልማት ፕሮግራም በቀጣዮቹ ዓመታት ኢትዮጵያ በዓለም አቀፉ ደረጃ ግንባር ቀደም የአቮካዶ ምርት ላኪ ሀገራት ተርታ ትሰለፋለች ሲሉም ሚኒስትሩ አመልክተዋል ሲል ዘገባው አክሏል። በአረንጓዴ አሻራ ንቅናቄ በተከናወኑ የአፈርና ውሃ ጥበቃ ስራዎች የተፈጥሮ አካባቢዎች በማገገማቸው በሀገር አቀፍ ደረጃ የዋና ዋና ሰብሎች ምርታማነት ከፍተኛ እድገት ማሳየቱንም አቶ አዲሱ አረጋ አስረድተዋል። ስትከታተሉት የነበረው የዕለተ አርብ ሰኔ 12 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት